ስራ ያዘውን ኢንጂነሪንግ ልጄን ነው ያረዱት ልጄን ነው ያረዱት። ኦሮሞ ነው ምናምን የለም፣ ክርስቲያን ነው በቃ። ከጎኑ ሙስሊም ካለ ራሱ እቃው ተሰባብሮ ይሰባበራል እንጂ አይነካም ቤቱ። እኛ ህዝበ ክርስቲያን እዚህ ጋር ያመጣ የሚያቃምሰንን ውጡ፣ ከቤተ ክርስቲያን ውጡ። የእምነት ቦታ እንጂ የናንተ መጠለያ አይደለም። እዚህ ከተጨፈጨፉ ከተገደሉት ውስጥ አንድ እናትህ ወይ ልጅ ሆኖ ቢሆን ኖሮ በአርሲ ከተገደሉት ውስጥ ወይም ከነዚህ ከሚያለቅሱት እናቶች ልጆች አንዱ ቤተሰብ ሆኖ ቢሆን ኖሮ ዛሬ እንዲህ ብላ አትናገርም ነበር፣ ወላዲቷን አትናገርም ነበር። አንተ ታላቅ ድምጽ መሆን የምትችል ሰው ነህ፣ እጅግ የምንወድህ ነህ። ያንተን ስራ በሰራን፣ ያንተና የመሰሎችህን ስራ በሰራን። ክርስትና ማለት መድረክ ላይ ቆሞ አውደ ምሕረት ማድመቅ አይደለም፣ መኖር ነው። የምትሰብኩትን የምትዘምሩትን ህይወት ኑራችሁ አሳዩን። እስኪ አባቶች በአርሲ ኦርቶዶክሳውያን እየተገደሉ እየተጨፈጨፉ ነው፣ ድረሱላቸው፣ አስቁሙላቸው ባልን የወንበር ጥቅም ስላልሆነ ስላልን ነው ስድብ የተባልነው። እስኪ አንተ ምን አደረክ ለአርሲ ኦርቶዶክሳውያን? የውጭ ኦርቶዶክሳውያን እንኳን ዜጎች እንኳን ድምጽ ሲሆኑ ነው። አንተ ምን አደረክ? ታላቅ ተጽዕኖ መፍጠር የምትችል ነው። ምን አለበት አንዳንዶቻችን ግን ድምጽ መሆን መቻል ካቃተን ዝም ብንል ምን አለበት? እስኪ ፍረዱ፣ ሁላችሁም ፍረዱ። እውነት ዘመድ ቤተሰብህ በዛ እልፈት ውስጥ አልፎ ቢሆን ኖሮ ዛሬ እንደዚህ ትናገር ነበር? ስለ እውነት ተናገሩ። ሊቀ መዘምራን ቴዎድሮስን መገሰጽ አግባብ ነው ወይስ አይደለም የሚለውን አጠራዋለሁ ማለት ነው። ምንም እንኳን አባቶቻችን ቢያጠፉ እነሱን መናገር ነውር ነው ብሎናል። እንስማውና ቴዎድሮስን አባ ገብረ ኪዳንም ለዚህ የሚሆን መልስ አላቸው። እሳቸውን እንሰማና እንመለሳለን ማለት ነው። ከልቤ ነው የምላችሁ፣ አባቶቻችሁን አክብሩ። ነገ ሙፍቲ ተነስተው ህንፃ ቤተክርስቲያን አያሳንጹልህም። ነገ ሙፍቲ ተነስተው ቤተክርስቲያን አይባርኩልህም። ይኸው እየሞትን እየተገደልን እንደሆነ እውነት ነው። ይሄ የሚታይ ምድር ላይ ያለ እውነት ነው። ነገር ግን የተረፍነውንም ሁሉ ለማገልገል አባቶች ያስፈልጋሉ፣ አገልጋዮች ያስፈልጋሉ። በጣም ጥንቃቄ ያስፈልጋል። ብዙ ነገር ይናገራል። አባቶቻችሁ እንዲያደርገው በእናንተ ዘመን እንዲሆኑ፣ በእናንተ ዘመን ሞት ሆኖ፣ በእናንተ ዘመን ቃጠሎ ሊሆን ይችላል። አዎ፣ ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርግ አባቶችን የሚተች 5 ሳንቲምና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶቻችሁን የምትሰድቡ የምትነቅፉ ለጊዜው ትንሽ ፊት ስላላችሁ በእውነቴ ነው የምላችሁ። እኔ ንግግር አልወድም። ለትንሽ ሳንቲም ለ5000 ለ10000 ፎሎወር ብላችሁ አባቶቻችሁን ክብር ማሰጡ በታሪክ ተወቃሽ ትሆናላችሁ። ቤተክርስቲያንም እያሳጣችሁን ነው፣ አባቶቻችንንም እያሳጣችሁን ባዶ ልታደርጉን ነው። እሺ እንግዲህ ሰምተነዋል። አሁን ደግሞ መምህራችን አባ ገብረ ኪዳን እንደዚህ አይነት ነገር ሲያጋጥም ምን ማድረግ እንዳለብን እንስማቸውና እንመለስ። አንድን አባት በግል ኃጢያቱ መንቀፍ የለብን። እኛ አለቆች አይደለን፣ አለቃው እግዚአብሔር። ቤተክርስቲያንን በሚጎዳ ነገር ላይ ግን ይፋ ባወጣው ነገር ወይም ተደብቆ የሚሆን መክሮ በሚሰራው ተንኮል ቤተክርስቲያን ማህበሩን ለመጉዳት እንገስጸዋለን፣ እንወቅሰዋለን። ከማንም በታች ነው ይሄ ሰው፣ እንደማንም ሰው እንደ ምዕመን ይገሰጻል። ይሄ ሰውዬ ግን አንድ ጊዜ ሁለት ጊዜ ገስጸው ካልሰማ አምሮ ለካላን ከማላዊ ውቱ ሌላ ሰው ጨምሮ እንዳይጠፋ ወንጀለኛ መሆኑን ለሌላ ሰው አሳውቅበት ይላል። ሃይማኖታዊ ጉዳይ ቤተክርስቲያንን የሚጎዳ ነገር ከሆነ እናሳውቅበታለን እና በአደባባይ ቤተክርስቲያንን የሚጎዳ ስራ የሚሰራን ሰው ዝም እንለው አይገባም። እስከ መጨረሻው ጫፍ ቢሆን የመጨረሻው ጫፍ ማለት የመጨረሻው ቤተክርስቲያን ማዕረጉ ላይ ያለም ሰው ቢሆን ዝም አይባልም። ይሄንን ማድረግ ይገባል። እንግዲህ አባታችን ሰምተናቸዋል። አንድን ሰው መተቸትና መንቀፍ የማይቻለው በግሉ ኃጢአት ብቻ። ምክንያቱም ሁላችንም ስለሆነ ኃጢአተኞች ስለሆነ በሰው ላይ መፍረድ ይሆንብናል። ነገር ግን ያ ሰው ቅድስት ቤተክርስቲያንን ከነካ፣ በቅድስት ቤተክርስቲያን ጉዳይ ላይ ከመጣ፣ ተሳስቶ ሌላውን የሚያሳስት ከሆነ፣ ንግግሩ ቅድስት ቤተክርስቲያንን የሚያጠፋ ከሆነ ይህ ሰው ምን መባል አለበት? መገሰጽ አለበት። ይህንን አባታችን አባ ገብረ ኪዳን ሲናገሩ ሰምታችኋል። ፓትርያርክ የሚሆን ንግግሩ ቅድስት ቤተክርስቲያንን የሚጎዳ ከሆነ፣ የሚያደርገው ድርጊት የሚሰራው ስራ ቤተክርስቲያንን የሚጎዳ ከሆነ ምን መደረግ አለበት? ተው ተሳስታል ተብሎ መገሰጽ አለበት። ከዚህ ላይ እኔ በግሌ አንድ ነገር ጨምርላችሁ። ሐዋርያው ቅዱስ ጴጥሮስ ስለ ጌታችን መስክሮ ነበር። ሰዎች የሰው ልጅ ማን ይሉታል ብሎ ጥያቄ ጠይቆ ነበር ሐዋርያቱ
እና ቅዱሳን ሐዋርያት አንዳንዶች ሙሴ ነው ይሏል፣ አንዳንዶች ኤልያስ ነው ይሏል እያሉ መስከረው ነበር። እና ሐዋርያው ቅዱስ ጴጥሮስ ብቻ ነው አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ብሎ እግዚአብሔርነቱን መሰከረለት። ታዲያ ክርስቶስ ምን አለው? የዮና ልጅ ስምዖን ሆይ አንተ ስጋዊ ነገር አይደለም የገለጠልህ መንፈስ ቅዱስ ነው የገለጠልህ፣ አንተ ብፁዕ ነህ ብሎ አድንቆታል፣ አሞግሶታል። ሌላ ጊዜ ደግሞ ጌታችን ወደ ኢየሩሳሌም ከተማ ሲገባ የሰው ልጅ ይሰቅሉታል፣ ይገሉታል፣ ይሞታል፣ በሦስተኛው ቀን ሞትን ድል አድርጎ ይነሳል እያለ ስለራሱ ሲሰብክ ጌታችን ማለት ነው። ቅዱስ ጴጥሮስ ምን አለው? ልትሞት አይገባህም አለ። ልትሞት አይገባህም ሲለው ጌታችን ምን ብሎ ገሰጸው? አንተ ሰይጣን ከኋላ ሂድ ብሎ ገሰጸው። ተመልከቱ እንግዲህ። ስለዚህ ከጴጥሮስ የበለጠ ፓትርያርክ የለም፣ ከጴጥሮስ የበለጠም ሐዋርያ የለም በአንተ ላይ ቤተክርስቲያንን እሰራለሁ ስላለው ማለት ነው። ስለዚህ ካጠፋ ምን ይባላል? ይገሰጻል። ጌታችን ጴጥሮስን እኮ ማለት ነው አይ ቅድም እኮ አሞግሶኛል፣ ቅድም እኮ አወድሶኛል፣ ቅድም እኮ እውነቱን ተናግሮ መስክሮልኛል በሐዋርያቱ መካከል ብሎ አሁን ሲያጠፋ ዝም አላለው። ተሳስተሃል ሂድ ከኋላዬ ብሎ ገሰጸው። ማንም ይሁን አሁን ሊቀ መዘምራን ቴዎድሮስን ማለት ነው ምንድነው የምትናገሩት ምናምን የምትሉ ብዙ ኦርቶዶክሳውያን ስላላችሁ ነው። እኔ እየተናገርኩት አይደለም፣ ለዛም ብቁ ስላልሆንኩ ነው። በቤተ ክርስቲያን ጉዳይ ከሆነ ግን ማንም ይሁን ይገሰጻል። ወንድሞቻችን ዘማሪ ቴዎድሮስን መገሰጻቸው ትክክል ነው እያልኳቸው፣ ጭራሽ አበው ሊቃነ ጳጳሳት ቢያጠፉ ባያጠፉ ዝም ብላችሁ እዩዋቸው ነው እያለን ያለ። አትገስጿቸው፣ አትናገሯቸው እያለን ያለ። ይህ ደግሞ ቤተክርስቲያን ስትጠፋ ዝም ብላችሁ እዩ ማለት ነው። ዝም ብላችሁ እዩ። ስለዚህ ዘማሪ ቴዎድሮስ ተሳስተሃል፣ ወንድሞቻችን ደግሞ ገስጸውሃል። ከስህተት መመለስ አለብን፣ ማስተካከል አለብን። ይሁን እንደኔ ማለት ነው ሚዲያ ላይ ወጣህ ልል የፈለኩት እንዲህ ነው ተሳስቻለሁ ማለት መቻል አለብህ። ለምን መሰለህ? ኦርቶዶክሳዊ ሁሉ አንተን ይወዳል፣ የማይወድህ የለም። ሁላችንም እናከብርህ የምንወድህ። በአንተ መዝሙር ስንቱ ንስሐ ገብቷል፣ በአንተ መዝሙር ስንቱ ተጽናንቷል። ስለዚህ ከህዝቡ ልብ ልትወጣ ያ ይወድህ የነበረው ህዝብ ነው አሁን እየጠላ ያለ። ይህን ነው ልነግርህ የምችለው ወንድም አለ። እናከብርሃለን፣ አሁንም እንወድሃለን። እግዚአብሔር ያከብርልን። ምንም እንኳን ገዳዮቻችን መግደላችንን ባያቆሙ መንግስትም ስለ ግድያው ምንም ባይናገርም ሌሎች አካላትም እንደዛው ቢሆኑም መጮኻችን ዝም ብለን አለመሞታችን እባካችሁ አትግደሉ እየገደሉ እንደሆነ ዓለም ይወቅ ማለታችን ጠቅሞናል። ለዚህም የኔዘርላንድ ፓርላማ አባል የሆኑት ኢሳ ካራማን በኢትዮጵያ ኦሮሚያ ክልል በተለይም በምስራቅ አርሲ ዞን በኦርቶዶክስ ክርስቲያኖች ላይ እየተፈጸመ ያለውን የሃይማኖት ተኮር ግድያ መንግስታቸው እንዲያጣራ በይፋ ጥያቄ አቅርበዋል። አባሉ ጥቃቱ ስልታዊና በተጠና መልኩ የሚካሄድ መሆኑን ገልጸው በአውሮፓ ህብረት በኩል በታጣቂዎች ላይ እና ሌሎች ተጠያቂ ግለሰቦች ላይ ማዕቀብ እንዲጣል ጠይቀዋል። የሶሪያ ኦርቶዶክስ ቤተክርስቲያን አባል የሆኑት ኢሳ ካራማን ጉዳዩ በግል እንደሚከታተሉት ገልጸዋል። የፓርላማ አባሉ ባለፈው ዳር ወር በመጀመሪያ በምስራቅ አርሲ በ26 ኦርቶዶክሳውያን ክርስቲያኖች ላይ የተፈጸመውን ግድያ በማንሳት ይህ የዘመቻው አካል መሆኑን በደብዳቤያቸው አንስተዋል። አቶ ካራማን የኔዘርላንድ መንግስት በጉዳዩ ላይ ጠንካራ አቋም እንዲወስድ ጥያቄዎች አቅርበዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች ከላይ ባስቀመጥኩላችሁ ሐሳብ ዙሪያ እንግዲህ አባት ቅዱስነታቸው እንግዲህ ሰሞኑን እንደተናገሩ ተናግረናል። እንግዲህ እግዚአብሔር ይስጥልን። ሌሎችንም እንደገና ለመቀስቀስ በየአካባቢያችን በየክልላችን እንዙር፣ እንናገር፣ ኢሜል እናድርግ፣ የተለያዩ ነገሮች እናድርግ፣ ያለውን መረጃ እናስተላልፍ መልእክቴ ነው። ተስፋ ሰጪ ነገር ከአሜሪካ አለ። እንግዲህ በግልጽ በቅርብ ጊዜ ስብሰባ ይኖራል። ይሄ ጉዳይ የሚታይበት ስብሰባ አለ። የታላቅ ተስፋ ሰጪ ነው። እንግዲህ እናመሰግናለን አባቶቻችን፣ በዚህ እየተጋችሁ ያላችሁ ከልብ ነው እናመሰግነው። አንዳንድ ቂሎች ጠቅላዩ እኮ እንደው ቢሰሙ ይሄን ጉዳይ እንደው ሐሳብ ጠቅላዩ አነፍናፊ በጣም ነው ያላቸው እና በደንብ ያውቁታል። እሳቸው በቡናና በወሬ አይታሙም የሚል ጠንካራ ሐሳብ ከላይ ችር ያለው እውነትን ለማለት ዛሬ ደግሞ እሳቸው ያሉበት ነገር ሃኒሙን ላይ ናቸው። በነገራችን ላይ መልስ ተጠርተው ጎንደር ነው ያሉት። ጎንደርን በ6 ወር ጊዜ ውስጥ ለሁለተኛ ጊዜ ፋሲልን እየመረኩ ነው ብለው ይቀልዱበታል ህዝቡን ማለት ነው። ስለዚህ እሳቸው ሃኒሙን ላይ ናቸው፣ ከሚስታቸው ሀገር ላይ ሃኒሙን ላይ ናቸው። እና ወሎ ላይ ደግሞ በሚቀጥለው በሳቸው ሀገር ላይ ደግሞ አብረው የሚያሳልፉትን ልንዘግብ አልተጠራንም። እኛ እየዘገብን ያለነው አሁን በማህተማችን ጉዳይ ሞት ይቁም፣ ህዝባችን አይገደል የሚል ይሄንን ነው። ለማንኛውም ሁላችሁም ደግሞ ሄዳችሁ
መልካምነታችሁን ግለጡ መልእክቴ ነው። ለታመሙት፣ በሆስፒታል ላሉት፣ እንደገና ደግሞ በለቅሶ ላሉት እንድረስ መልእክቴ ነው። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። በዚህ ጠንካራ ሐሳብ ሰጥቻለሁ። ተወዳጆች እባካችሁ ለትውልድ አጋሩልን መልእክታችሁ። ኮፒ ሊንክ ሼር ዲዊት እያደረጋችሁ በዩቲዩብ ላይ ደግሞ ላይክ እያደረጋችሁ እንድትጀምሩ ያደራ መልእክቴ ነው። አጋሩልን። ሰላም እግዚአብሔር ከሁላችን ጋር ይሁን። ብንያም ሽታዬ ነኝ፣ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም። ጮሁን ብለህ እንዳልዘመርክ ዛሬ ተነስተ ወንድሞች ላይ ጣት ቀሳሪ ሆንክ። በመጀመሪያ ደረጃ አንተ ያላወቅካቸውና ያልተረዳቸው ነገሮች ብዙ ነገሮች አሉ። ሲቀጥል ሊቃነ ጳጳሳትን የተሳደበ አንድ ሰውም የለም። ኦርቶዶክሲያን ባለማተብ ሲያልቁ ሲጨፈጨፉ እያዩ ዝም በማለታቸው ምክንያት ብቻ ማምላክ ወላዲተ አምላክ ትፋረዳቸው ማለት ይህ ስድብ አይደለም። የዛሬ 3 ዓመት እኮ መግለጫ በየሰዓቱና በየደቂቃው ነበር ሲወጣ የነበረው። ለምን? ጥቅም ነዋ፣ ስልጣን ነዋ፣ ወንበር ነዋ። ሲቀጥል ደግሞ አንተ እንዳልከው ለ5000 እና ለ4000 ላይክ ለገንዘብ ብለን አይደለም እዚህ ሶሻል ሚዲያ ላይ ሪስክ እየወሰድን እየመጣን ፊት ለፊት የምንናገረው የምንጋፈጠው። እነኛ በየገደሉና በየዱሩ ለማተባቸው ክብር ሲሉ ብቻ ራሳቸውን እያጡ ላሉ ኦርቶዶክሲያን ባለማተቦች መጮሃችን፣ መናገራችን፣ አትግደሏቸው ማለታችን ሊቃነ ጳጳሳትን መሳደብ አይደለም። አትግደሉ ማለት ፖለቲካ አይደለም። እንኑርበት ማለት ሊቃነ ጳጳሳትን መናገር መሳደብ አይደለም፣ ቅንጦትም አይደለም። በበኩሌ አክባሪም ነኝ ወዳጅም ነኝ፣ ግን በዚህ ልክ ትወርዳለህ ብዬ አስቤም አላቅም። ሁለት የወረዳ ቤተ ክህነቶች የኢትዮጵያ የሃይማኖት ተቋማት ጉባኤ ያወጣውን የመጀመሪያ ደረጃ ሪፖርት ውድቅ አድርገዋል። ለቲኪቫ ኢትዮጵያ በሰጡት ቃል የቀረበው መግለጫ ተንሻፎ የቀረበ ነው፣ የአካባቢ ሕዝብም በዚህ ያዝነዋል ብለዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ አጣሪ ኮሚቴ በአርሲ ዞን ጉና፣ ሽርካ፣ ሁንኮሎ፣ አቤ፣ መርቲ ወረዳዎች በቅርቡ የተፈጸሙ ግድያዎችን፣ እገታዎችን፣ ዝርፊያዎችን በተመለከተ ያካሄደውን የመጀመሪያ ደረጃ ሪፖርት ይፋ ማድረጉ ይታወቃል። ሁለቱ ወረዳ ቤተ ክህነቶች የኢትዮጵያ የሃይማኖት ተቋማት ጉባኤ ያወጣውን የመጀመሪያ ደረጃ ሪፖርት ውድቅ አድርገዋል። መግለጫው ተንሻፎ የቀረበ ነው ሲሉ ነው የአካባቢ ነዋሪዎች የገለጹት። በዚህም የአካባቢ ህዝብን በዚህ ያዝነዋል ተብሏል። ኮፒሊንግ ሼር ሪፖርት እያደረጋቸው ኦርቶዶክሳውያን አንዳንድ ሰዎች አባቶች ስንል በየቀኑ እየወጣን ያለ አቅማችን አባት የጠላን የሚመስላቸው ሰዎች አሉ። አባት ከሌለ ክህነት የለም፣ ክህነት ከሌለ ቤተክርስቲያን የለችም ማለት ነው። በሌላ አባባል ለየትኛውም ኦርቶዶክሳዊ ይህ ግልጽ ነው። ለምንድን ነው ግን እኛ አባቶች ምንለው አባታችን ወይ እንደምንለው በየቀኑ ከ60 እና ከ70 ሚሊዮን በላይ ኦርቶዶክሳዊ ተሰብስበን ብንጮህ ድምጻችን ቫልዩለስ የሚሆነው ለምን ይመስላችኋል? በሐዋርያት ሥራ መጽሐፍ ላይ ተጽፎ እንዳለው ለራሳችሁና ለመንጋው ተጠንቀቁ ተብለው በመንፈስ ቅዱስ የተሾሙት አባቶች ናቸው የኔንና ያንተን ድምፅ ዝርኡ ሆኖ እንዳይቀር ፍሬ እንዲያፈራ የሚያደርጉት። እነርሱ ዝም ካሉ ስለዚህ በፍርሃት ውስጥ ነው ሊሆን ይችላል፣ በጥቅማ ጥቅም ተይዘው ሊሆን ይችላል፣ የራሳቸውን አመለካከት በቤተክርስቲያን ውስጥ ይዘው እኛን ወደዛ መንገድ እየወሰዱን ሊሆን ይችላል። ወሬቨር የነሱ ቢዝነስ ሊሆን ይችላል የያዛቸው። የነሱ ክፋት እንዲገለጥና ድምፃችንን የሚያፍኑት ሰዎች አፈራው በስራቸው ከመድረኩ እንዲወርዱ እኔ እናንተ ኦርቶዶክሳዊው ከልባችን መገናኘት አለብን። መጀመሪያ ራስህን በንስሐ አጽዳ። በኃጢአት ላይ ዝመትበት። ዘረኝነት አጥንትህ ላይ ሆኖ ስለ ቅድስት ቤተክርስቲያን አስበህ እግዚአብሔር ይሰማኛል ብትል ጩኸትህ ባዶ ነው፣ አትሰማም። ክፋተኛንና ዘረኛነትን እግዚአብሔር አጥብቆ ነው የሚጠላው። ዘረኛ አትሁኑ። ኦርቶዶክሳዊ ወንድምህን ከልብህ ውደደው። መጽሐፍ ቅዱስ ይህን ነው የሚያስተምረው። እኛ ብዙዎች ስንሆን በክርስቶስ አንድ ነን። እንደ ሰዱቃዊ ትንሣኤ ዘጉባኤ የለም ብለህ ማታምን ከሆንክ በክርስቶስ የትንሣኤው በኩር እሱ መሆኑን ተቀብለህ ያለ ኦርቶዶክሳዊ ከሆንክ ክፋት፣ በኃጢአት መመላለስ፣ በሰዎች ላይ ማሴር፣ እንደዚህ አይነት መከራዎችን በአእምሮ ላይ ይዘህ እባክህ ክርስቶስ ወይ ስማኝ ብትለው አይሰማህም። ልብህ የደነደነ ነው። የሁላችንም ልብ ነው አሁን የሆነው። ራሄል ወጥታ አልተዋጋችም። ልጆችሽን ጭቃው ጋር ረገጫቸው ስትባል እንባዋን የረጨችው ወደ ሰማይ። የኔና ያንተ ንስሐ መግባትና የኔና ያንተ ወደ እግዚአብሔር አቤቱታ ማቅረብ ተነስ ብሎ መቀስቀስ እርሱን ማለት ነው። ገብቶሃል መቼስ እየተናገርኩ ያለሁት ጆሮ እንዲሰጠንና ልቡናችን ክፍት ሆኖ በእኛ ላይ ስራ እንዲሰራ ንስሐ ገብተን ወደ እርሱ መቅረብ
አሁን ድምጻችን እንዳይሰማ መድረኩን የያዙት ሰዎች እኛ ወደ ክርስቶስ መቅረባችንና እኔ እናንተ ልብ ለልብ መገናኘታችን የእነርሱን የሐሰት ስራና ክፋታቸውን ይገልጠዋል። መድረክ ላይ መቆም ያቀጣቸዋል። እኔ እናንተ ክፋተኛ ከሆነስ እነሱን ሰፖርት እናደርጋቸዋለና አላቸው አካል አላቸው የሚያድናቸው አካል አለ። እኔ እናንተ ከተገናኘንስ በየአጥቢያ ቤተክርስቲያኑ እያንዳንዱን ወጣት ሰብስበ ካነቃውስ ማን ነው መድረክ ላይ ቆሞ ከዛ በኋላ የትኛው ሰው ፊት ነው የሚቆርበው? የሐሰት ስራውን ይዞ ኦርቶዶክሳውያን ሲገደሉ ዝም ብሎ ቆሞ በስመ አብ ወወልድ ወመንፈስ ቅዱስ ሊል በምን ብቃቱ ያሳፍረዋል? ግንባሬ ላይ ወጣ እንዴ ነው የሚለው። የሰው አይን እንዴት ያቀርበዋል? ስለዚህ እንሰባሰብ፣ እንነጋገር። በየአጥቢያ ቤተክርስቲያናት ወጣቶች ተሰብሰቡና ተነጋገሩ። ምን እናደርግ? አላሰራችሁ የሚላችሁን መምህር ለኛ ንገሩ። የምሬ ነው፣ ለኛ ንገሩ። ሰዎች ናቸው እነሱ፣ ይሳሳታሉ። ተሳስተሃል ተብሎ ይነገረዋል። የሚሰማ ከሆነ የማይሰማ ከሆነ እንዲሰማ ሆኖ ይነገረዋል። ቀልድ የለም ከዚህ በኋላ ገብቷል። ታንኪዩ ክንድዬ፣ ሰላማችሁ በዚህ ይበል። ኦርቶዶክሳውያን ክርስቲያኖች ይሄ መልእክት ለቀሲስ ዶክተር ዘበነ ለማ እንድታርሱልኝ በትህትና እጠይቃለሁ። አካውንት ሪፖርት የተደረገ ስለሆነ ኮፒ ሊንክ በማድረግ እንድትራዱ፣ ቪዲዮ ቫይራል እንዲወጣ ሪፖስት፣ ሼር፣ ዱዊት፣ ላይክ እንድታደርጉት በትህትና አሳስባለሁ። ብዙዎች ዝም ባሉበት ጊዜ በኢትዮጵያ የሚደረገውን ግፍ፣ ጭፍጨፋ፣ በክርስቲያኖች ላይ የሚደርሰውን እጅ መጫን አባታችን ወጥተው ተናግረዋል። ከዚህ ቪዲዮ በኋላ ያንን እንድትመለከቱ አደራ ማለት እወዳለሁ። በድጋሚ ዶክተር ቀሲስ ዘበነ ለማ እጅግ አድርጌ አመሰግኖታለሁ። ዛሬም ኢትዮጵያ በመከራ ውስጥ ናት። ተመየጢ ድንግል ሆይ ኢትዮጵያን ይልን። ጎሳ ልቤ እያለ የሚቀድሰው ልጅሽ ቄሱ አንገቱ ታርዷል። ድንግል ሆይ ወደ ኢትዮጵያዊ በእንተ ንጽሕት እያለ ወትቀውም የሚልሽ ልጅሽ ዲያቆኑ ደካራ አንገቱ ታርዷል። ተመየጢ ማርያም ሳይለነ ቅድስት እያሉ በየዕለቱ የሚሰግዱልሽ ልጆችሽ በመከራ እየተጨነቁ በኑሮ እየተቀጠሉ በአንድ ቀን ጎርሶ ማደር አቅቷቸዋል። የሚመለከታቸው የለም። ማርያም ተመለሽ ወደ ኢትዮጵያ፣ ተመየጢ ወደ ኢትዮጵያ። ይኸው በየሳምንቱ ያከብሩሽ የለም እንደ የኢትዮጵያ ልጆች ዛሬ ካራ ባንገታቸው ሲያርፍ በመከራ ሲያዙ በጭንቀት ሲያዙ የኦርቶዶክስ ደም እንደ ውሻ ደም ሲቆጠር፣ ኧረ ማርያም ተመለሽ እንጂ ድንግል ሆይ እንጂ ልጆችሽን ድንግል ሆይ ያቺ አንገቷ የተቆጠረውን አሮጊት ያት እንጂ መጠለያ ያጣውን ልጅሽን እዩ እንጂ። ኧረ ድንግል ተመለሺ። ምነው ለልጅሽ ብለሽ ተሰደሽ የለም እንዴ? ሄሮድስ እንዳይገለው ተሰደሽ የለም ድንግል ማርያም? ምነው ዛሬ ሕፃኑ በመከራ ሲያዝ ኃጢአታችን በዝቷል፣ እውነት ነው። መከራችን በዝቷል፣ እውነት ነው። ልባችን አልተመለሰም፣ እውነት ነው። ግን ማርያም አንቺ ሩሩ አይደለሽም እንዴ? ኃጢአታችን ነው እንደምታይን ድንግል ማርያም። ኧረ ተመየጢ ድንግል ተመለሺ ለኢትዮጵያ። ለአሮጊቷ አልተመለሽላት፣ ለሽማግሌው ነይለት፣ ለወጣቱ ለዛሬ እመቤትሽ ተደፍቷል። ሳሊለነ ቅድስት ይልሻል። ኧረ ድንግል ማርያም ሆይ ጨካኝ ሰማንም ሩሩ እንደሆንሽ ነው የምናውቀው። ማርያም ኦሪት ሕሊና የሚለው ዲያቆንሽ በመቅደሱ ደም ሲፈስ፣ ኧረ ድንግል ተመለሺ። ተመየጢ ሱራማጢስ ወሃቢተ ሰላም፣ ሰላም ፍቅር፣ አንድነት ያለሽ ፍቅር፣ አንድነት ከምድራችን ጠፍቷል። ተመለሺ። የኢትዮጵያ ሃይማኖት ተቋም የሰራው ድራማ ልበለው ያቀረበው ሪፖርት ሲገርመን የዛኑ ዕለት ህዳር 1 ዕለት ሪፖርቱን ባቀረቡት ህዳር 1 ቀን ዲያቆን ፍጹምናው ልጅ ጻድቃኔም አብረው ተገደሉ። የዛኑ ቀን እኮ ነው አንድ ብሔርና አንድ ሃይማኖትን የመክተው። ብሔሩን ይቅሩት ግድ የለም እንዴ! እነዚህ ሰዎች እኮ ኦሮምኛ የሚናገሩ፣ አማርኛ የሚናገሩ፣ ትግርኛ ሰው ናቸው እኮ እንለኛ። እኛ ኦርቶዶክስ ናቸው ነው ያሳሰበን።
ቦታ ላይ ክርስትናው እንዲቀጥል ስለማይፈለግ ቀጭጮ ሞቶ እንዲቀር ክርስቲያን የሚባል በዛ ቦታ ላይ ጭራሽ እንዳይኖር ስለተፈለገ ይመስለኛል ይሄ ዘመቻ የተደረገ ያለውና እግዚአብሔር አምላክ ፍትህ እንደሚሰጠን ለሞቱትም ነፍስ እግዚአብሔር በሰማይ ስፍራ እንደሚያስቀምጣቸው በምድርም ደግሞ ፍትህ ያገኛሉ ብዬ እኔ አምናለሁ። እግዚአብሔር ዝም አይልም። እግዚአብሔር ዝም አይልም። መቼም ቢሆን እግዚአብሔር አምላካችን ዝም አይልም። በሚገርማችሁ ሁኔታ እኔና እናንተ ዛሬ ያልሞት ነው እድል ሆኖ ሳይሆን አርሲ ላይ ስላልሆንንና እነሱ ያሉበት ቦታ ላይ ስላልተቀመጠን ነው በህይወት የቆየ ነው። ብቻ አንተ አንገት ላይ መስቀል ይኑርህ እንጂ ብቻ አንተ ኦርቶዶክሱን አንገት ላይ የኢየሱስ ክርስቶስ መስቀል ይኑርህ እንጂ የማትሞትበትና የማትገደልበት ምንም ምክንያት የለምና እንደዚህ አይነት ጥቁር አሻራንና ጥቁር ጠባሳን እዛ ቦታ ላይ ማስቀመጣችሁ ነገ ለሚመጣው ትውልድ ምን አይነት መልስ እንደሚኖራችሁ አላውቅም። እየሞቱ ያሉት ህፃናትን ግን ሰማያዊ መንግስትን እንደሚወርሱ አሁን በተሰማ አዲስ መረጃ የአሜሪካ አውሮራ ከተማ የምክር ቤት አባሉ የአርሲን ግድያ በተመለከተ ለፕሬዝዳንት ትራምፕ ደብዳቤ ጻፉ። የአሜሪካ አውሮራ ከተማ የምክር ቤት አባል የሆኑት አቶ አምሳሉ ካሳው ባወጡት መግለጫ በአርሲ ዞን ውስጥ የኦርቶዶክስ ክርስቲያን ተከታዮች እየተገደሉና እየተፈናቀሉ መሆኑን መስማቴ እጅግ አሳስቦኛል። ሰዎችን በእምነታቸውና በብሔራቸው የተነሳ የጥቃት ኢላማ ማድረግ ፍጹም ተቀባይነት የሌለው ነው ብለዋል። ሲቀጥሉም ከጥላቻ በፊት ሰብአዊነት መቅደም እንዳለበት እንዲሁም መከባበር፣ መቻቻልና የሰብአዊ መብት ጥበቃ በፍጹም መጣስ እንደሌለበት አሳስበዋል። አቶ አምሳሉ በመግለጫቸው የአርሲን ጉዳይ በኢትዮጵያና በኤርትራ መካከል እየጨመረ የመጣው ውጥረት በተመለከተ የፕሬዝዳንት ትራምፕ የግል አማካሪ ከሆኑት ክርስቲን ሲኖርን አግኝተው ማነጋገራቸውንም አስታውቀዋል። ከጦርነት በፊትም ዲፕሎማሲ መቅደም አለበት ያሉት የምክር ቤት አባሉ አደጋ በሚገጥምበት ወቅት ዝምታ አማራጭ መሆን እንደሌለበት ገልጸዋል። ተጨማሪ አሳዛኝ ድርጊቶችን ለመከላከልና የሰላማዊ ሰዎችን ሕይወት ለመጠበቅ ዓለም አቀፍ ማህበረሰቡ አሁኑኑ እርምጃ መውሰድ አለበትም ሲል አሳስበዋል። በአሁኑ ሰዓት እንደምትመለከቱት የጤና ሚኒስቴር የጥንቃቄ መልእክት አስተላልፏል። በደቡብ ኢትዮጵያ በጂንካ ከተማ ሄሞራጂክ ፊቨር የተባለ በሽታ መከሰቱን ተከትሎ ህብረተሰቡ እንዲጠነቀቅ ይህንን መረጃ አጋርቷል። የዚህ በሽታ ምልክቶችም የአፍና አፍንጫ መድማት እንዲሁም የተለያዩ የሰውነት አካላችን ላይ ደም መድማትና ማስቀመጥ፣ ኩሳት ሲኖር ወደ ሕክምና ሄዳችሁ የላቦራቶሪ ምርመራ እንድታደርጉ እንዲሁም ደግሞ እጃችሁን በሳኒታይዘር እንድትታጠቡ ሲል እንግዲህ ይህንን የጥንቃቄ መልእክት አስተላልፏል። የጤና ሚኒስቴር በዚህ መልኩ እንግዲህ መግለጫን አውጥቷል። ተጠንቀቁ ተብሏል። በተለይ በኢትዮጵያ የደቡባዊ ክልል የምትገኙና በተለይም በጂንካ ከተማ የምትገኙ ሰዎች እንግዲህ ምንነቱ በአሁኑ ወቅት እንግዲህ የሄሞራጂክ ፊቨር የተባለ አዲስ በሽታ መገኘቱን እንግዲህ በአሁኑ ሰዓት ታውቋል። በዚህም እስካሁን ድረስ እንግዲህ 8 ሰዎች የተጠቁ ሲሆን እንግዲህ የሞቱ ሰዎችም አሉ ተብሎ የተነገረ ይገኛል። የጤና ሚኒስቴርም እንደተናገረውና እንዳረጋገጠው ከሆነ ይህ በቅርብ ንክኪ የሚተላለፍ ቫይረስ ሲሆን ምልክቶችም በአፍ ወይም በአፍንጫ ደም መድማት እንዲሁም በተለያዩ ሰውነታችን ላይ የደም መድማትን ያሳያል። በተጨማሪም ትኩሳት ያለው ሲሆን ማስመለስና ማስቀመጥን በዛው መጠን አለው ተብሏል። እነዚህን ምልክቶች ካያችሁ እንግዲህ ወዲያውኑ ወደ ሆስፒታል አቅራቢያችሁ ወዳለው ሆስፒታል እንድትሄዱ እንግዲህ የጤና ሚኒስቴር አሳስቧል። ይህ በሽታ እንግዲህ በንክኪ የሚተላለፍ በሽታ ስለሆነ ማክስ መጠቀም አለባችሁ። እንዲሁም እጃችሁን በሳኒታይዘር ሳኒታይዝ ማድረግ አለባችሁ። በተጨማሪም እንግዲህ እጃችሁን በሳሙና በረንብ በሚገባ መታጠብ አለባችሁ። በተጨማሪም ወደ እነዚህ ቦታዎች ከዚህ በፊት እንግዲህ የመሄድ ሂስትሪ ካላችሁ እንግዲህ እናንተ የበለጠ ጥንቃቄ ማድረግ አለባችሁ። ራሳችሁን ማግለል አለባችሁ። ይህ ሪኮመንዴሽን ነው። እንግዲህ የጤና ሚኒስቴርም እንደተናገረው እንግዲህ ተጨማሪ ምርመራ እያረኩ ነው፣ ግን ማህበረሰቡ ይህንን ጥንቃቄ ሊያደርግ ይገባል። እንደዚህ አይነት ምልክቶችንም ከታዩት እንግዲህ በእነዚህ ስልኮች እንዲደውልና ወዲያውኑ ለኛ እንዲያሳውቀን ተብሏል። ከዚህ ጋር የምትመለከቱ ስልኮች ማለት ነው። አዲስ ነገር ካለ ማሳውቃችሁ ይሆናል። ጤና ሚኒስቴር ጥንቃቄ አርጉ ተብሏል ማለት ነው።